ለምሳሌ ፍላሽ ዲስክ ሊሆን ይችላል ሃርድ ዲስክ ሊሆን ይችላል እንዴት አድርገን ምን እናደርጋለን እንዴት አድርገን ዲሌት እናደርጋለን ወይም ፎርማት እናደርጋለን የሚሉትን በዋነኛነት እነዚህ ነው የምናየው ማለት ነው። እሺ ከመጀመሪያው ሲጀምር እንግዲህ ባለፈው ስለ ዊንዶውስ እና ስለ ዴስክቶፕ ስናይ ዴስክቶፕ ፓርትስ ኦር ኮምፖነንትስ ኦፍ ዴስክቶፕ ስናይ ስለ ታስክ ባር አይተናል አይደል? ታስክ ባር ላይ ደግሞ እቺኛይቱ ሰርቺንግ ኤሪያ ነው የምትባለው አይደል? ሰርቺንግ ኤሪያ እዚህ ጋር ብዙ ጊዜ ሰርች የምታደርጉት ኮምፒውተራችሁ ላይ ያለን ነገር የተጫነን ነገር ለምሳሌ ሎኬሽኑን ብትረሱት ሰርች በማድረግ ማምጣት ትችላላችሁ ማለት ሰርች ስታደርጉ ስፔሊንጉ በትክክል መጻፍ ከቻላችሁ የምትፈልጉት ነገር እንትን እናደርጋለን። ስለዚህ ዩዝ ዘ ታስክ ባር ሰርች ባር ፎር ዘ ጄኔራል ሰርችስ ነው። ይችን የታስክ ባሯን ሰርች ምን ማድረግ እንችላለን? መጠቀም እንችላለን ነው መጠቀም እንችላለን። እዚህ ጋር ስጽፉ የምትፈልጉት ነገር ግን ኮምፒውተራችሁ ላይ ያለ ነገር መሆን አለበት ሰርች የምታደርጉት። ምክንያቱም it is not online search አይደል? ይሄ ኦንላይን ሰርች አይደለም። ኮምፒውተራችን ላይ ያለን ነገር ግን አውቶማቲካሊ ሰርች አድርገን እንዲመጣልን የምናደርግበት ነው። so the search bar permanently located at the bottom of the screen go to the search method for most people and it is effortless to use ነው። ሰርች የሚጠቅመን ለምንድን ነው? ጊዜ ላለማባከን። አሁን እኔ እዚህ ውስጥ ገብቼ ፕሮግራም ላይ ገብቼ ሆነ በርካታ ስቴፖችን ሄጄ ከምከፍት ይልቅ አውቶማቲካሊ እዚህ ጋር ስሙን መጻፍ እችላለሁ ማለት ነው። ስለዚህ ጊዜ ያባክንብንም ኢፈርት አናወጣም ማለት ነው። so go this route if you have no clue where to find a file or if you need to open an apple or emails ነው። ስለዚህ ባጭር እንድንከፍታ የምንፈልጋትን አፕሊኬሽን እንትን ያደርግልናል ነው። press the win key ዴስክቶፓችን ላይ ዊንዶው ኪ የሚባል አለ። ዴስክቶፕ ላይ ምንድነው ኪቦርዳችን ላይ ዊንዶው ኪ የሚባል አለ። ዊን ኪ ዊንዶው ሰርች እንዲከፍትልን የሚያደርግ እቺ የትኬት ታያችሁ ከሆነ የዊንዶው ምልክት ያላት አለች። እቺ ዊን ኪ ወይም ዊንዶው ኪ እንላታለን ማለት ነው። press the win key and select the search bar for the bottom left corner of the task bar and near the start buttons ማለት ነው። አያችሁት? ዊንዶው ኪውን ሲጫን አውቶማቲካሊ እንትኗ ከርሰሯ ሰርች እንትኗ ላይ ትሄድልኛለች ማለት ነው። ዊን ኪን ማድረግ እንችላለን። and start typing the name of the file the application or other items that you are looking for የምትፈልጉትን ነገር ምን ማድረግ ትችላላችሁ? ሰርች እንትኑ ላይ መጻፍ ትችላላችሁ። እዚህ ጋር ለምሳሌ ሆነ ቃል ጽፏል። ያንን ምን እንዲሆን አድርጓል? እዚህ ጋር BDR ብሏል። BDR አሁን እሱ ኮምፒውተር እዚህ እንትን የተሰራበት ዶክመንት ላይ ስላለ ይመጣለታል። ምንድነው BDR? እኔ ኮምፒውተር ላይ ምንም አይነት ሪዛልት አያሳየኝም። ምክንያቱም ያ ነገር ምን ብያችኋለሁ? ኮምፒውተራችሁ ላይ ያለን ነገር ነው፣ ኦንላይን አይደለም። ይሄ እንትን የሚያደርግልን እኔ ኮምፒውተር ላይ አሁን ይሄ BDR የሚለው አፕሊኬሽን የለም። ቢኖር ነው ምን ያደርግልኛል? ይከፍትልኛል ማለት ነው። ስለዚህ ኮምፒውተራችሁ ላይ ያለን ነገር አውቶማቲካሊ ለመክፈት መጠቀም ትችላላችሁ ማለት ነው። ስለዚህ ሰርች እንትኗን በመክፈት ሰርች ማድረግ ትችላላችሁ ነው። ሶ እንግዲህ የሰርች ኮንሴፕት ግልጽ ነው። ከዛኛው ከጌት ምንድነው ኦንላይን ሄልፕ ወይም ጌት ብለን ካየነው ከዛኛው ይለያል። ያኛው እዚህ ጋር ስታርት በተን ላይ ያየነው ወይም ቅድም ስታነሱት የነበረው እሱ የኢንተርኔት ኮኔክሽን ሲኖረን እቺ ጌት ሄልፕ ማለት ነው። እቺ ኖርማሊ ኮኔክሽን ላይ ሆናችሁ ወይም ደግሞ ኮምፒውተራችሁ ከኮኔክሽን ጋር ተያይዞ አዲሻል ነገሮችን ምን ማድረግ በፈልጉ ነው ሰርች አድርጋችሁ ኦንላይን አክሰስ ማድረግ ሲፈልጉ ነው እሱን የምትጠቀሙ። ይሄኛው ሰርች ግን ኖርማሊ እዚሁ ክሬት ያደረግናቸው ዳይሬክተሪዎች እና ሰብ ዳይሬክተሪዎች ሰርች ማድረግ ስንፈልግ የምንጠቀምበት ነው ማለት ነው። so the search will be done on the whatever folder is selected on the login field to search different directories የዳይሬክተሪውን ስም የሰብ ዳይሬክተሪውን ስም በመጻፍ ሰርች ማድረግ ትችላላችሁ ማለት ነው። እሺ አሁን ያየነው ስታርት ታስክ ባራው ላይ ያለ ፎልደሮችን በደንብ ለይታችሁ ይዛችኋል አይደል? ፋይል ኖርማሊ ሲንግል የሆነ ዶክመንትን የያዘ የወርድ ሊሆን ይችላል፣ የአክሰስ፣ የኤክሴል እነሱ ናቸው
ፋይል የሚባሉት ፎልደሮቹ ደግሞ እነሱን የሚይዙልን በርካታ ፋይሎችን አቅፎ ሊይዙ የሚችሉት ነው። ሶ there may be a file that regularly needs to access በብዛት የምትጠቀሙባቸው ፋይሎች ይኖራሉ። ለምሳሌ ወርድን ሁልጊዜ ልትጠቀሙ ትችላላችሁ፣ ማይክሮሶፍት ወርድ ወይም አክሰስን ኤክሴልን ሁልጊዜ ልትጠቀሙ ትችላላችሁ። ሬጉላርሊ ማለት ሁልጊዜ የምንጠቀምበት for example to update a database or use a document template in Microsoft Windows you can create a shortcut files that you can quickly access them under favorite menus to do this shortcut menu ለምንድን ነው በብዛት የሚያገለግለን ብለን ያየ ነው። በብዛት የምንጠቀመውን ነገር ባጭሩ እንድናገኘው ማለት ነው። ባጭሩ እንድናገኘው ለምሳሌ ሲ ውስጥ ወይም ሃርድ ዲስክ ሎካል ዲስክ ሲ ውስጥ ከሆነ የተቀመጠው ዶክመንታችሁ ባጭር ሾርትከትን ክሬት በማድረግ ሬጉላርሊ የምትጠቀሙት ማለት ሁልጊዜ የምትከፍቱትን ፋይል መጠቀም ትችላላችሁ። እነዚህን ፋይሎች እነዚህን ስቴፖች ተጠቀሙ ነው የሚለን። use any of the above methods to find the files that regularly uses ነው ማለት ሾርትከት ማድረግ እንችላለን። ሾርትከት ማድረግ እንችላለን። click on the file menu to select it and on the window toolbar click on the favorite menu click on add ፎልደራችን ወይም ዊንዶውን ከከፈታችሁ በኋላ ነው እነዚህን ስቴፖች የምትሰሩት። አንዱ ፎልደር ክሬት ታደርጋላችሁ ወይም አንዷን ፋይል ወስዳችሁ ፎልደር ውስጥ ካስገባችሁ በኋላ እነዚህን ስቴፖች እንሰራለን ማለት ነው። እነዚህን ስቴፖች እንሰራለን ማለት ነው። ሾርትከት እንዴት እንደምናደርግ አይተናል ባለፈው። አንደኛ ኖርማሊ እዚህ ጋር ራይት ክሊክ ታደርጉና ኒው ዘን ሾርትከት ከዛ በኋላ የፋይሉን ምን እናደርጋለን ሊንክ እናያይዛለን የምንፈልገውን የፋይል ማለት ነው። እዚህ ጋር አሁን ክሬት ስታደርጉ አንዳንዶቻችሁ ስም እየጻፋችሁ ነው። በዚህ ጋር ስም አይደለም የሚጻፈው አይደል? ስም ሳይሆን የሚጻፈው ፋይሉን ነው የምንከፍተው። ሾርትከት እንዲሆን የምንፈልገውን ፋይል ብሮዝ አድርገን እንከፍተዋለን። ለምሳሌ እዚህ ላይብረሪ ውስጥ ልንገባ እንችላለን። ከነዚህ ውስጥ ለምሳሌ ይችኛይቱን ፒክቸር ካፕቸር ቱ ነው የምትላለች። እሷን ማያያዝ ከፈለኩ ኦኬ ላለሁ። አሁን እዚህ ጋር ተመልከቱ። የእሷ ሎኬሽን የት መሰላችሁ ያለው? ሲ ውስጥ ነው። ሲ ዩዘርስ የሚባል የዩዘር አካውንት ውስጥ አለ። ዜን የዩዘር አካውንት ስሙ አለ። ከዛ ፒክቸር የምትባል ፎልደር ውስጥ ነው ያለው። ከዛ በኋላ ፒክቸር ቱ ዶት ፒኤንጂ ማለት የምስሏ ስም እንደዚህ ነው። ይሄ ሁሉ ስቴፕ ሄዳችሁ ነበር የምትከፍቱት፣ ግን አሁን ሾርትከት እያረኳት ነው። ኦኬ ዘን ፊኒሽ ይላል። አሁን ይችን ቀጥታ እዚሁ ላይ ነው የምከፍታት ማለት ነው። ሎኬሽኗ ግን የት ነው? ሲ ውስጥ ነው ቅድም እንዳያችሁት ማለት። ስለዚህ ሾርትከት ክሬት ስታደርጉ ስም አይደለም የምትጽፉት። ራይት ክሊክ ኒው ሾርትከት ትላላችሁ። ዘን ብሮውዝ አድርጋችሁ ሾርትከት የምታደርጉትን እንትን። ምክንያቱም ሾርትከት ምን ለማድረግ ነው? ባጭሩ ለመክፈት ስለሆነ የሚጠቅመን ማለት ነው። ባጭሩ ለመክፈት ስለሆነ የሚጠቅመን እነዚህን ስቴፖች እንጠቀማለን ነው። ሌላ ኮፒ ፋይልስ ቱ ዲስክስ ነው። ኮፒ ማድረግ ምንድነው? ኮፒ ማድረግ ማን ነው የሚነግረኝ? ኮፒ ማድረግ ማለት ምንድነው? ማስመሰል። እሺ ማለት ማስመሰል ማለት ተመሳሳይ መጻፍ። እሺ እሺ ሌላ ኮፒ ምንድነው? ማብዛት። ማብዛት ኮፒ ያው አንድን ፋይል በተለያየ ለምሳሌ በፕሪንት አንድ ዶክመንት አንዷን ፔጅ 10 ጊዜ ብናባዛት ምን አደረግናት ማለት ነው? 10 ጊዜ ኮፒ ያደረግናት ማለት ነው። ስለዚህ ፋይላችንን ወደ ሲዲ፣ ወደ ዲቪዲ ወይም ወደ ፍላሽ ዲስክ እንዴት አድርገን ኮፒ እናደርጋለን ነው። እንዴት አድርገን ኮፒ እናደርጋለን ነው። ኢቭን ዴስክቶፕ ላይ ቅድም አሳይቻችኋለሁ አይደል? አንድን ፎልደር ወይም አንድን ፋይል ለምሳሌ ይችን ፋይል ተመልከቱ። እዚህ ጋር አሁን ሰሌክት አድርጌ ያስኳትን ፋይል ወደዚህ አመጣኋት። ይችን አሁን ኮፒ ማድረግ ብፈልግ፣ ኮፒ ማድረግ ማለት እዚሁ ላይ ማባዛት ነው። ለምሳሌ ራይት ክሊክ አደርጋለሁ፣ ኮፒ የሚላል ኮፒ ዘን ማባዛት ከፈለኩ ፔስት አደርጋለሁ። እዚህ ጋር መታለች ድጋሚ ማለት ነው። ኮፒ አላት። ይሄ ማለት አሁን እዚህ ያለው ዶክመንትም እዚህ ያለው ዶክመንትም ተመሳሳይ ነው ማለት ነው። ይሄ ኮፒ ይባላል። ወይም ደግሞ ይችን ፋይል እዚህ ኮምፒውተር ውስጥ ሲዲ አስገብቼ ወይም ደግሞ ፍላሽ ዲስክ አስገብቼ ምን ማድረግ ወደ ፍላሹ መላክ። አሁን ይሄ ፍላሽ ዲስክ መረጃ ማንቀሳቀሻ ነው አለ።
ስለዚህ ይሄን ዶክመንት ይሄን መረጃ መውሰድ ብትፈልጉ ወደ ፍላሻችሁ ስትልኩት ምን ያደረጋችሁት ማለት ነው? ኮፒ ያደረጋችሁት ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ከት አይደረግም ካልፈለጋችሁት በስተቀር። ከት አሁን እኔ ለምሳሌ ከዚህ ከት ባደርገው ከት አድርጌ ፍሌሽ ውስጥ ፔስት ባደርገው የዴስክቶፑ ፋይል ሙሉ በሙሉ ምን ይሆናል ማለት ነው? ይጠፋል ማለት ነው። ከት ማድረግ ማለት ሙሉ በሙሉ መጀመሪያ ከነበረበት ቦታ ማስወገድ ነው። ኮፒ ግን ማባዛት ነው። ፋይሉን እንዲባዛ ማድረግ ነው። ወደ ሲዲ ልናደርግ እንችላለን፣ ወደ ፍሌሽ ልናደርግ እንችላለን፣ ዙ ዴስክቶፕ ላይ ኮፒ ልናደርግ እንችላለን። ዞሮ ዞሮ ግን ፋይሎችን ኮፒ ማድረግ እንችላለን ነው። አሁን ባዶ ሲዲ አምጥቻ አሳያችኋለሁ። ሲዲ ስንት አይነት ሲዲ አለ ብያችኋለሁ? 3 አይነት ሲዲ። ኖርማሊ ሲዲ ማለት አብሪቬሽኑ ምንድነው? ኮምፓክት ዲስክ ማለት ነው አይደል? ሲዲ አር የሚባል አለ፣ ኮምፓክት ዲስክ ሪድ ኦንሊ የሚባል አለ፣ ሲዲ አር ደብሊው የሚባል አለ። ሲዲ አር ደብሊው ማለት ደግሞ ኮምፓክት ዲስክ ሪድ ኤንድ ራይት ማለት ነው። እነዚህ 3 አይነት የሲዲ እንትኖች አሉ፣ እነሱን መያዝ አለብን። ስለዚህ ብዙ ጊዜ አሁን ኖርማል እነዚህ ፍሌሾች ስለመጡ በብዛት ሲዲ አንጠቀምም። ሲዲ በብዛት በፊት ሲዲ በብዛት መጠቀም በምንችልበት ሰዓት ግን ወደ ሲዲ ዳታ እንትን በሚባልበት ሰዓት በርን መደረግ መቻል አለበት። በርን የሚባል ሂደት አለ። በርን ማድረግ ማለት ሲዲው ላይ ዳታው በርን እየተደረገ ነው ኮፒ የሚደረገው ማለት ነው። ስለዚህ ሲዲ ስንል ኮምፓክት ዲስክ አንድ ጊዜ ዳታው በርን ከተደረገ በኋላ ያ ዳታ ምን መሆን አይችልም ማለት ነው። ኤዲት ማድረግ አንችልም፣ መጨመር ወይም መቀነስ አንችልም ማለት ነው። ስለዚህ አሁን እናንተ እንደ ባለሙያ ይሄን ለይታችሁ መያዝ ይጠበቅባችኋል። ነገር ግን ሲዲ አር ደብሊው ከሆነ አር ደብሊው ማለት ሪድ ኤንድ ራይት ማለት ነው። ዩ ካን አድ ኤኒ ታይምስ ኤኒ ዳታ ማለት ነው። መጨመር ትችላላችሁ ምን እስካልሆነ ድረስ እስካልሞላ ድረስ ማለት ነው። እስካልሞላ ድረስ። ስለዚህ አሁን ወደ ሲዲው ለምሳሌ ኦዲዮ እንዴት አድርገን ኮፒ እናደርጋለን? እዚህ ጋር እያሳየን ያለው ኦዲዮ ማለት ድምጽ ማለት ነው። ሳውንድ ሊሆን ይችላል፣ ሙዚክ ሊሆን ይችላል። እንዴት አድርገን ነው እንትን የምናደርገው? ሶ ቱ ክሬት ኤ ኮንቬንሽናል ሙዚክ ሲዲ ኦር ሲዲ ኦዲዮ ዩዝ ማይክሮሶፍት ዊንዶ ሚዲያ ፕሌየርስ ኦር አዘር ሶፍትዌር ቱ ክሬት ዩር ዲስክስ ነው። እዚህ ጋር ዊንዶ ሚዲያ ፕሌየር ማለት አሁን ኮምፒውተራችን የሆነ ሙዚቃ እንዲያጫውት ግዴታ ምን ያስፈልገዋል? አጫዋች ድራይቨሮች አሉ። አሁን ዊንዶ ሚዲያ ፕሌየር የምንለው አንዱ እሱ ነው። እዚህ ለምሳሌ እዚህ ኮምፒውተር ላይ የፈለጋችሁትን ሳውንድ ሙዚቃም ይሁን ምንም ሳውንዱ ዲስፕሌይ እንዲሆን ድምፁ እንዲሰማ ምን ያስፈልገዋል? ዊንዶ ሚዲያ ፕሌየር ያስፈልገዋል ማለት ነው። ያ የሶፍትዌር ታይፕ ነው። ልክ ድራይቨሮችን እንዲያየ ነው። ለፕሪንተር ድራይቨር ያስፈልጋል ብለን ነበር አይደል? ለሳውንድም ሳውንድ ድራይቨሮች ያስፈልጋሉ። እንደዛ አይነት እንትኖች አሉና እሱን መጠቀም አለብን ነው። ሶ ኤ ዲስክ ኮንቴንስ ኤምፒ3 ፋይልስ ኖት ዘ ሴም አስ CD audio and it will not play in the older audio players that do not recognize MP3 audios. ዳት ማለት ሰፖርት የሚያደርጉት አሁን MP3 MP4 የሚባል ታይፖች አሉ። MP3 ማለት ኖርማሊ ኦዲዮ ብቻ የሆነ ማለት ነው። ኦዲዮ MP4 ከሆነ ግን ኦዲዮ ፕላስ ቪዲዮ ያለው እንትን ነው። እሱን ስንደርስበት በደንብ እናየዋለን። ዞሮ ዞሮ ግን እነዛን እንዴት አድርገን ነው ኮፒ የምናደርገው ወደ ሲዲ፣ ወደ ዲቪዲ፣ ወደ ሲዲ አር ደብሊው እንዴት አድርገን ኮፒ እናደርጋለን ነው። አሁን ኮፒ የሚለው ኮንሴፕቱ ገብቷችኋል? ኮፒ ማድረግ ማለት ከዚህ ወደ ውጭ መውሰድ ሊሆን ይችላል፣ እዚሁ ላይ ማባዛት ሊሆን ይችላል። ኮፒ የምንለው ሶ ኢን ዘ ዊንዶው ሰርች ፎር ኤንድ ኦፕን ፋይል ኤክስፕሎረር ዊንዶዎችን ላይ ፋይል ኤክስፕሎረር እንከፍታለን። ኤንድ ክሊክ ዚስ ፒሲ፣ ያው ዚስ ፒሲን ታውቋታላችሁ አይደል? ወይም ዚስ ፒሲ የምትለውን እንከፍታለን። ራይት ክሊክ ኦን ዘ ኔም ኦፍ ዘ ዲስክ ድራይቨርስ ኦር ሰሌክት ኢንጀክት ነው። እኔ አሁን ዚስ ፒሲ ቀጥታ እዚህ አለኝ። ዚስ ፒሲ የሚለውን ከፍቼ ማሳየት እችላለሁ። ወይም ደግሞ የሆነ ዶክመንት እሱ እንደሚለን የሆነ ዶክመንት ከፍታላችሁ። ይሄ ዊንዶ የምንለው ይሄ ነው። እዚህ ጋር እንትን ካደረግን በኋላ ኖርማሊ ፋይል የምትላለች እነዚህ በዚህ በኩል ያሉት ይታያችሁ ከሆነ በዚህ በኩል ያሉት የዊንዶ ኤክስፕሎረር እንትኖች ናቸው። እዚህ ውስጥ እንገባና ድራይቨሩን ወይም ዚስ ፒሲ የሚለውን እንትን ማድረግ እንችላለን። ዚስ ፒሲ እዚህ ጋር አለ።
ዚስ ፒሲ ስንከፍት እዚህ ጋር ይመጣልናል። ከዛ በኋላ አሁን ሲዲ ዲቪዲ ሚል ባለፈው ያየናቸው እንትኖች አሉ ሎኬሽናችን አይደል። ለምሳሌ ሲዲ ከሆነ ኖርማሊ የሲዲ ቦታ ይሄው እዚህ ጋር አለ። ዲቪዲ ከሆነ የዲቪዲ ቦታ እዚህ ጋር አለ። ለማስገባት ሲዲውን ወይም ዲቪዲውን ለማስገባት ይሄኛውን ምን ማድረግ አለባችሁ ነው የሚለን። ኢንጀክት ማድረግ ራይት ክሊክ ዘን ኢንጀክት ይላል። ኢንጀክት ማድረግ ምን ማለት ነው? ቦታውን ክፈትልኝ ማለት ነው። ወይም ደግሞ የሲዲውን ቦታ እንዲከፍት ማድረግ ነው ኢንጀክት። አያችሁት? አሁን ኢንጀክት ስላልኩት እዚህ ጋር ተከፈተ ይሄኛው ማለት ነው። እዚህ ይታያችሁ ነው። አሁን በእጅ አልነካሁትም አልከፈትኩትም። ይሄን ላይ ግን ምን ስላልኩት ነው? እዚህ ጋር ሄጄ ራይት ክሊክ ኢንጀክት። አሁን ብዙ ጊዜ እዚህ ጋር ፕረስ ስታደርጉት ባይከፍትላችሁ ይሄኛው ቦታ ባይከፍት ራይት ክሊክ አድርጋችሁ ኢንጀክት ማድረግ ትችላላችሁ ማለት ያ ዳታ በሲዲ ወይም በዲቪዲ ኮፒ እንዲታደርጉ። አሁን ተመልከቱ ኢንጀክት ስለው አሁንም ይከፍታል እዚህ ጋር እዚህ እኔ ጋር ማለት ነው የምታዩት ኢንጀክት ይሄው ከፈተ ማለት ነው። ስለዚህ ፕሌሱን ለመክፈት ነው። ስለዚህ የሲዲ ወይም ዲቪዲውን ቦታ እዛኛው ኮምፒውተር ላይ ያየ ነው ማለት ነው አይደል? ይሄኛው ቦታ ማለት ነው። ሲዲ ወይም ዲቪዲያችንን አምጥተን እዚህ ጋር ነው የምናስገባው ማለት ነው። ከዛ በኋላ ያነብልናል ማለት ነው። ከዛ ውጭ ዙም ላይ ፕረስ በተን አለችው የምንከፍትበት ፕረስ አድርጋችሁ መክፈት ትችላላችሁ። ስለዚህ ኢንጀክት ማድረግ ምን ማለት ነው? እንዲከፈትልን ማድረግ እንችላለን ማለት ነው። እንዲከፈትልን ማድረግ እንችላለን። ራይት ክሊክ ኦን ዘ ኔም ኦፍ ዘ ዲስክ ድራይቭ ኦር ሰሌክት ኢንጀክት። ስለዚህ ኢንጀክት ማድረግ ማለት እንትን ያደርግልናል። ዊንዶው ኤክስፕሎረሩን ከፍታችሁ ወይም ደግሞ ቀጥታ ዴስክቶፕ ላይ ዚስ ፒሲ የሚለው ካለ ከፍታችሁ እንትን ማድረግ ትችላላችሁ ማለት ነው። and remove any disk from the drive that you have injected at the same time at this time ነው። እዚህ ጋር ዲቫይስ ካለ እሱን ማስወገድ ያለባችሁ ነው። ከሌለ ይሄ የሚያሳየን አሁን ያሳየኋችሁን ስቴፕ ነው። እንደምታዩት ማይ ፒሲን ወይም ዚስ ፒሲን ከፈተ ዘን እዚህ ዲቪዲ ድራይቭ ላይ ወይም ሲዲ ድራይቭ ላይ እንትን አደረገ ኢንጀክት የምትለውን ክሊክ አደረገ ማለት ነው። ኢንጀክት እንግዲህ ምን ለማድረግ ነው ማለት ነው? ለመክፈት ነው። ሲዲ ቢኖረኝ አሁን በእጄ ሲዲ አልያዝኩም። ሲዲ ቢኖረኝ ሲዲውን ይሄን ኢንጀክት ካደረኩ በኋላ አስገባለሁ ማለት ነው። አስገባለሁ እዚህ ጋር አስገብተዋል። ኢንሰርት ኤ ብላንክ ሲዲ ኢንቱ ኤ ዲስክ ድራይቭ ኤንድ ክሎዝ ዘ ድራይቭስ። ሲዲውን መልሶ የት ማስገባት ማለት ከከፈተልን በኋላ ባዶውን ሲዲ እዚህ ጋር እናስገባለን። ባዶውን ሲዲ የምናስገባበት ምክንያት ምን ለማድረግ ነው? ፋይል ከዚህ ከኮምፒውተራችን ወደ ሲዲው ምን ለማድረግ? ኮፒ ለማድረግ። አሁን ስለ ኮፒ ስለሆነ እያወራን ያለ ነው ማለት ነው። ስለ ኮፒ ስለሆነ እያወራን ያለ ነው። እንግዲህ ብላንክ ዲስክ ማለት ምን ማለት ነው? ምን ማለት ነው? ፍሪ የሆነ ማለት ነው። እንደምታዩት እዚህ ጋር ይሄንን ተመልከቱ። ይሄኛው አሁን ፍሪ ስፔስ ነው። በብዛት ሲዲ እና ዲቪዲ ሲዲዎች ስንት ሜጋባይት ናቸው? ሲዲ 700 ሜጋባይት ነው በብዛት አቅማቸው ይታወቃል። 700 ሜጋባይት ዳታ ነው የሚይዙት። ከዛ በላይ ሊይዙልን አይችሉም። ዲቪዲ ደግሞ 4.7 ጊጋባይት ነው። 4.7 ይሄንን የምነግራችሁ ለምንድን ነው? ዳታ በምትይዙ ሰዓት ሶፍትዌር በምትጭኑ ሰዓት መጀመሪያ ሪኳየርመንት የሚባል ነገር አለ። የሚይዘው ስፔስ ምን ያክል ነው? ሲዲ 700 ሜጋባይት ነው የሚይዘው። ይሄን ማወቅ አለባችሁ። ዲቪዲዎች ደግሞ 4.7 ጊጋባይት ነው የሚይዙት። 4.7 ጊጋባይት። እዚህ ጋር አሁን እዚህ ኢንሰርት ብላክ ዲስክ የገባው ሲዲ እንደምታዩት ባዶ ነው፣ ብላክ ነው and 700 ሜጋባይት ፍሪ ነው ማለት ነው። ኦልሬዲ ፍሪ ነው ምንም ዳታ። ዘን ምን እናደርጋለን? ሲዲውን ካስገባን በኋላ ያው የምንፈልገውን ፋይል ኮፒ እናደርጋለን ማለት ዳብል ክሊክ ኦን ዘ ድራይቭ አይከንስ ቱ ኦፕን ዘ በርን ኤ ዲስክ ዊንዶ ነው። ሲከፈት እንደዚህ ነው የሚሆነው። እንደዚህ ነው የሚሆነው። ባዶውን ሲዲ ወይም ባዶውን ዲቪዲ ስንከፍተው ሁለት አይነት ኦፕሽን አለ። ቅድም የነገርኳችሁ ነገር በጣም እንድትይዙልኝ የምፈልገው ነገር፣ አንደኛ ቀጥታ ፋይል ልክ እንደ ፍሌሽ እንደነዚህ ፍሌሾች ቀጥታ ኮፒ ማድረግ እንችላለን። ያ ከሆነ ላይክ ኤ ዩኤስቢ ፍላሽ ድራይቭ
ልክ እንደ ዩኤስቢ ፍላሽ ድራይቭ ምን አድርግልኝ ኮፒ አድርግልኝ ማለት ትችላላችሁ ሲዲው ላይ። ሁለተኛው ምንድነው ዊዝ ኤሲዲ ኦር ዲቪዲ ፕሌየር። ሁለተኛው ምርጫ የምንመርጥ ከሆነ በርን ቅድም በርን ያልኳችሁ ማለት ነው። በርነር አፕሊኬሽን በርነር ሶፍትዌር ያስፈልገናል በርን ለማድረግ ማለት ነው። የላይኛውን የመጀመሪያውን ስቴፕ ከተጠቀምን ግን አውቶማቲካሊ ልክ እንደ ፍሌሽ ምን ያደርግልናል ማለት ነው ፋይሉን ኮፒ ያደርግልናል። እዚህ ጋር አሁን ኮፒ የምናደርገው ፋይል አቅሙ ከስንት በታች መሆን አለበት ማለት ነው? ከ700 ሜጋባይት በታች ማነስ አለበት። ምክንያቱም ሲዲው ማክሲመም ስንት ነው የሚይዘው ብለናል? 700 ሜጋባይት ስለሆነ። ስለዚህ ይሄ ኦፕሽን ይመጣልናል ማለት ነው። ዘን ዋን ኦፍ ዘ ቱ ሴሌክት እናደርጋለን። ላይክ ፍሌሽ አልን ማለት ልክ እንደ ፍሌሽ ኖርማሊ ፋይሎችን እንትን ያደርግልናል ይልክልናል። ሁለተኛውን ከተጠቀምን ግን እንግዲህ እንትናችሁ ላይ ደብተራችሁ ላይ ማስታወሻችሁ ላይ ምንድነው ሞባይላችሁ ላይ ኖቱን የያዛችሁ ምን ይላል ከስር burn files in a groups and individual files can't be edited removed after burning burn ከተደረገ burn ማለት ምን ማለት ነው ማቃጠል ማለት ነው። እዚህ ዲስኩ ላይ ወይም ሲዲውን አይታችሁት ከሆነ ባለፈው ሲዲ ያሳያችሁ ነበር የዚህ የፕሪንተር ማስታወቂያው ነው ሲዲ ማለት ይሄ ነው። ስለዚህ ሲዲው ላይ በርን አደረግነው ማለት እዚህ ጋር ነው የሚቃጠሉት እንትኖቹ ማለት ኦልሬዲ አንድ ጊዜ በርን የተደረገ ፋይል ካኖት ኤዲትድ ካኖት ዲሌትድ ካኖት አዲድ አዲሽናል ፋይልስ ማለት ለምሳሌ 700 ሜጋባይት ነው ሲዲው ብለናል አይደል? 1 ሜጋባይት ፋይል ብትጭኑበትና በርን ብታደርጉት በቃ ኦልሬዲ 1 ሜጋባይት ብቻ ነው የሚይዘው። ስንቱን አጠፋ ነው ማለት ነው? 600 ምናምን ቦታ ከንቱ አስቀረ ነው ማለት ነው። ስለዚህ በርን ከሆነ ምን ይሆናል? ኦልሬዲ ፋይሉ አንድ ጊዜ በርን ካደረግነው ኤዲት መሆን አይችልም ማለት ነው። ነገር ግን ምን ይላል? ላይኛውን ከተጠቀም ላይክ ፍሌሽ አሁን ፋይልን በፈለግን ሰዓት ምን ማድረግ እንችላለን? ዲሊት ማድረግ እንችላለን፣ መጨመር እንችላለን፣ ከሞላብን ማስወገድ እንችላለን። ላይክ ፍሌሽ ካደረግን ግን ምን ይለናል? ሴቭ ኤዲት ኤንድ ዲሊት ፋይልስ ኦን ዘ ዲስክ ኤኒ ታይም ኤንድ ዘ ዲስክ ዊል ቢ work on the computers running Windows XPs or later and live files systems ማለት ነው። ላይክ ፍሌሽ አላችሁት ማለት ግን ገብታችሁ ፋይሉን ሌላ ፋይል መጨመር ትችላላችሁ። በፊት ያደረጋችሁትን ፋይል ምን ማድረግ ትችላላችሁ ማለት ነው ማስወገድ ትችላላችሁ። ሁለቱን ልዩነቶች ያዙ። ተመሳሳይ ዲስክ ሆኖ ነገር ግን ኮፒ ስታደርጉ የምትጠቀሙባቸው ኦፕሽኖች አሉ ማለት ነው። ላይክ ዩኤስቢ ፍሌሽ ካል በፈለጋችሁ ሰዓት ፋይል መጨመር መቀነስ ዲሌት ማድረግ ትችላላችሁ። በርን አደረጋችሁት ማለት ግን አንድ ጊዜ በርን ካረግ ምን አናደርግም ፋይል መቀነስ መጨመር አንችልም። እሺ እዚህ ጋር የምነግራችሁ ነገር ዶክመንት ከሆነ ኮፒ የምታደርጉት የትኛውን መጠቀም የተሻለ ነው? የመጀመሪያው ላይክ ፍሌሽ የሚለውን መጠቀም የተሻለ ነው። ነገር ግን ሶፍትዌር ከሆነ በሲዲው ኮፒ እያደረጋችሁ ያላችሁት ሁለተኛውን መጠቀም የተሻለ ነው። ምክንያቱም ሶፍትዌር ኦልሬዲ አንድ ጊዜ ከተጫነ በሲዲው እየወሰድን ሌሎች እንትኖች ላይ ለመጫን ስለሆነ የምንጠቀምበት በርን ብናደርገው የተሻለ አማራጭ ነው ማለት ነው። ይሄንን ባዶ ሲዲ አምጥቻ አሳያችኋለሁ። ኖርማሊ አምጥተን እንዴት አድርገን በርን እናደርጋለን፣ እንዴት አድርገን ላይክ ፍሌሽ ብለን መጠቀም እንችላለን። ሶ ኢፍ ዩ ሴሌክት ላይክ ፍሌሽ ድራይቭ a file copy to this you can save edit and delete files on the disk many times ላይ ያወራሁትን ነው የሚደግመው። እንደ ፍሌሽ የምትለው ወይም ላይክ ፍሌሽ የምትለውን ከመረጣችሁ ምን ማድረግ ትችላላችሁ? ኤዲት ማድረግ ትችላላችሁ፣ ዲሊት ማድረግ ትችላላችሁ ኤኒ ታይምስ ማለት ነው። but the disk may not work in other computers or other devices and to use this option follow these steps ማለት ነው። ነገር ግን ምንድነው የሚለን? the disk may not work in other computers ዲስኩ ማለት ለምን ሲዲአር እና ሲዲአር ደብሊው የሚባል አለ ብያችኋለሁ። አሁን ሲዲው ኖርማሊ አንድ ጊዜ ከተጠቀምንበት የደጋገሙ እንትን የማድረግ ፕሮፐርቲ የለውም ነው። ይሄን እንትን ለማድረግ የምንጠቀመው ኦፕሽን ምንድነው የሚለን? to use this option follow these steps። የመጀመሪያው click next in the burn a disk windows ዲስክ ዊንዶውን በርን ማድረግ ይጠበቅብናል። ድራግ ፋይልስ ቱ ዘ ፎልደርስ ቱ አድ ዘም ቱ ዘ ዲስክ ሜሴጅ ዲስፕሌይስ እዚህ ጋር የሚያሳየንን እንትን እንጨምራለን ማለት ነው። ኦልሬዲ ያለው ፋይል ላይ እየጨመረ and select the files to be added to the disk and then drag them to the disk icons እየሳብ
ወይም ፎልደሮችን ልክ ፎልደር ላይ እየወሰድኩ ጨምራቸው እንደነበረ ዲስኩ ላይ እየወሰድን ምን ማድረግ እንችላለን? መጨመር እንችላለን ማለት ነው። መጨመር እንችላለን። እዚህ ጋር እንደሚያሳየን እዚህ ጋር የሆነ ፎልደር አለ። እዚህ ጋር ስክሪኑ ላይ ተመልከቱ። ይህንን ፎልደር ስቦ የት ጋር ነው ያመጣው? ሲዲ ወይም ሲዲ እንትኗ ላይ አይከኗ ላይ ወስዶ ማስገባት ማለት ነው። ወስዶ ማስገባት ይጨምርልናል ማለት ነው። ይጨምርልናል ምን ስላደረግ ነው? ላይክ ፍላሽ ዲስክ ብለን ስላልነው ማለት ነው። ሁለተኛው ግን ምንድነው? if you select with a CD or DVD player ያ ማለት በርን ያደረግነው ማለት በርን ያደረግነው እሱ ምን ብሎናል? ኦልሬዲ ከቃሉም እንደምንረዳው በአንድ ጊዜ ዋንስ በርንድ ከሆነ ምን ማድረግ አንችልም? መጨመር መቀነስ አንችልም ማለት the files are burned to the disk these files cannot edited or removed from the disk ኤዲት ማድረግ አንችልም፣ ሪሙቭ ማድረግ አንችልም። ኦልሬዲ ምን ሆኗል ማለት ነው? በርን ሆኗል ማለት ነው። but the disk can be used on most computers to use this option follow these steps የሁለተኛው ለብዙ ኮምፒውተሮች ምን ያደርጋል ማለት ነው? ያገለግለናል። ምክንያቱም አንድ ጊዜ ኦልሬዲ በርን እንዳደረግነዋል። ለምሳሌ ሶፍትዌር ቢሆን 10 ኮምፒውተር ላይ እየወሰድን መጫን እንችላለን ማለት ነው። መጫን እንችላለን ነው። ይሄን ለማድረግ to use this option follow these steps click next in the burn disk windows and the disk formatting process begins and drag files to the folder to add them to the disk message displays and navigate the files and select them then drag them to the drag icons እዚህ ጋር እንደሚያሳይ ነው። ላይኛው ጋር የምንጠቀመው ስቴፕ ተመሳሳይ ነው። ልዩነታቸው ግን በርን ያደረግነው ሲዲ ለበርካታ ኮምፒውተሮች ምን ያደርጋል? ይጠቅመናል ወይም ያገለግለናል። ያኛው ግን አይጠቅምም ወይም አያገለግለንም። ባጭሩ ምን የሚያደርግ ነው? ባጭሩ ይበላሻል ማለት ነው። ስለዚህ አሁን በብዛት ፋይሎችን ወይም ዶክመንቶችን ከሆነ የምንጠቀመው ላይክ ፍላሽ ዲስክ ምለው መጠቀም ትችላላችሁ። ሶፍትዌር ከሆነ የምትጠቀሙት በርን ማድረግ ትችላላችሁ። በርን ስናደርግ ግን በርነር ሶፍትዌር ያስፈልገናል። እሱን መጠቀም እንችላለን። አስፈላጊ ከሆነ በርን የሚለውንም ይሄኛውንም አሳያችኋለሁ ማለት ነው። በተግባር ግን በብዛት የምንጠቀመው አሁን ሲዲ ሳይሆን ፍላሽ ዲስክ ነው የምንጠቀመው ማለት ነው። ሲዲ ሳይሆን ፍላሽ ዲስክ ነው የምንጠቀመው ማለት ነው። for a file the file is displayed in file ready to be written to the disk windows right click on the empty area select burn to disk ይሄ በርነር ሶፍትዌር ጭኜ አሳያችኋለሁ በርን እንዴት እንደምናደርግ ማለት ነው። በርን ማድረግ ኖርማሊ ቃሉ ምን ማለት ነው? ማቃጠል ማለት ነው። ምንም ሌላ የተለየ እንትን የለም። ፋይላችንን እዚህ ሲዲ ኮምፓክት ዲስክ ላይ ሴንሲቲቭ የሆነ ፓርት ነው። ባለፈው እንዳየነው ይሄ ዴስት ፓርቲክልስ ወይም አቧራ ከነካው እንደማይሰራ አይተናል። ስለዚህ እዚህ ላይ ፋይላችንን በርን ማድረግ ለምሳሌ የፕሪንተሩ ሶፍትዌር ነው የተጫነበት በርን ተደርጎ ነው እንጂ ላይክ ፍላሽ ተብሎ አይደለም እንትን የሚደረገው። ይሄ በርን ነው። በርን ከተደረገ ሪሙቭ ማድረግ አይቻልም፣ አድ ማድረግ አይቻልም፣ ዲሌት ማድረግ አይቻልም ማለት ነው። ያንን ልናጣው የምንችለው ይቺ ከተሰበረች ብቻ ነው። እንደዚህ አይነት ፋይሎችን ልናጣ የምንችለው ማለት ነው። ስለዚህ እነዚህን ስቴፖች እንትኑን ጭነን ምንድነው በርነሩን ጭኜ ሁለቱንም የላይክ ፍላሽ ሚለውንም በርን ሚለውንም እናያለን ማለት ነው። the other one is restoring deleted files ሌላ የምናየው እንግዲህ ዲሌት የሆኑ ፋይሎችን እንዴት ሪከቨር እናደርጋለን። ዲሌት የሆኑ ፋይሎች እዚህ ጋር ሁለት አይነት መንገድ ነው ያለው። ዲሌት ስናደርግ ስንት አይነት መንገድ ነው ያለው ዲሌት? አንደኛ ኖርማል ዲሌት ስናደርግ የት ነው የሚሄደው ብለናል፣ ሪሳይክል ቢን አይደል? ሁለተኛ shift ፕላስ ዲሌት እናደርጋለን ማለት ነው። እንዴት አድርገን ነው አሁን ዲሌት የሆኑ ፋይሎችን ሪስቶር የምናደርገው? ለምንድን ነው ሪስቶር የሚያስፈልገን ነው ዋናው ነገር። ሪስቶር የሚያስፈልገን ለምሳሌ የምትፈልጉትን ፋይል በአጋጣሚ ቢጠፋ እንደ ባለሙያም ትጠየቃላችሁ። ሰዎች ፋይላችን ጠፋብን እና መልሱልን ይሏችኋል ኮምፒውተር ላይ ማለት ነው። እንዴት ነው የምትመልሱት ነው? ሪሳይክል ቢን ውስጥ እንገባና ሪስቶር እናደርጋለን።
ፐርማነንትሊ ዲሌት ያደረግነውንም መመለስ የምንችልበት ኦፕሽን አለ። እሱንም አሳያችኋለሁ። ፐርማነንትሊ ማለት shift ፕላስ ዲሌት አድርገን ከኮምፒውተሩ ጭራሽ የሚያጠፋነውን ፋይልም ሪከቨር እሱን የምናደርግበት አፕሊኬሽን ያስፈልገናል። ግዴታ ሪከቨር የሚያደርጉ አፕሊኬሽኖች አሉ። እነሱን በመጠቀም ምን ማድረግ እንችላለን? ሪከቨር ማድረግ እንችላለን ማለት ነው። ሪስቶሪንግ ኤንድ ሪከቨሪንግ ኮንሴፕታቸው ተመሳሳይ ነው። ሪስቶር ማለት ወደ ነበረበት ቦታ ምን ማድረግ መመለስ ማለት ነው። ሶ ዲሌት ኤንድ ሪስቶር ፋይልስ ኦልሬዲ ዲሌት ካልሆነ ሪስቶር ማድረግ አይቻልም ማለት መጀመሪያ ዲሌት ይሆና ዘን ሪስቶር ማድረግ እንችላለን ማለት ሶ you need to delete files or folders for example when you want to no longer need them when they are copied to another disk ረጅም ሰዓት የማፈልጉት ከሆነ ዲሌት ልታደርጉት ትችላላችሁ። ግን የሆነ ሰዓት ደግሞ የሚያስፈልጋችሁ ከሆነ መልሳችሁ ታመጡታላችሁ ማለት ነው። so there are two ways you can delete a file or a folder ማለት ነው። እነዚህ ቅድም ያየናቸው ናቸው። እነዚህ ዲሌት ለማድረግ ነው። right click on the file or on the folder and right click on the delete in the menu አይደል? ዲሌት ስታደርጉ እዚህ ጋር right click ታደርጋላችሁ then delete የምትለውን ትጫናላችሁ ማለት ነው። delete የምትለውን ትጫናላችሁ ማለት ነው። ይሄ ዲሌት ስናደርግ ነው። ወይም ደግሞ ቀጥታ አስበን ሪሳይክል ቢን ውስጥ ማስገባት እንችላለን። ሁለቱም ዲሌት ነው በነገራችን ላይ። አሁን ለምሳሌ ይችን ራይት ክሊክ አድርጌ እዚህ ጋር ዲሌት ማለትና ይችን ስቤ ሪሳይክል ቢን ውስጥ መውሰድ where is recycle bin ሪሳይክል ቢን ካለች ሪሳይክል ቢን እዚህ ጋር አሁን ይችን ወስጄ እዚህ ጋር ባስገባት አሁን ዲሌት አድርጓል ማለት ነው አይደል? ሁለቱም ድራግ ኤንድ ድሮፕ አድርጋችሁ ወስዳችሁ ሪሳይክል ቢን ውስጥ ማስገባትም ወይም ደግሞ ራይት ክሊክ አድርጋችሁ ዲሌት ማለትም ሁለቱም ኦልሬዲ ዲሌት ማድረግ ነው። ሶ ድራግ ዘ ፋይልስ ቱ ዘ ሪሳይክል ቢንም ዲሌት ማድረግ another way to delete a file to the drag it is the recycle bin on the desktop ማለት ነው። ስለዚህ ዴስክቶፕ ላይ ያለችው ሪሳይክል ቢን ይቺ ናት እንደምታዋት። when the file directory on the top of the recycle bin is the bin will be highlighted at this time point release the mouse button and the file will be moved into the bins ማለት ነው። ስለዚህ ሪሳይክል ቢን ውስጥ ያሉ ፋይሎች እንግዲህ ዲሌት የተደረጉ ናቸው። እንደምታዩት ምልክቱ ምስሉ አይከኑ ምን ይመስላል? በደንብ በግልጽ አይታያችሁ እንደሆነ እንጂ እኮ አራት ማዕዘን ሆኖ የምን ማስቀመጫ ነው? ይሄ ቆሻሻ የምናስቀምጥበት እንትን ማለት ነው። እሱ ነው የሚመስለው። ምክንያቱም ሪሳይክል ቢን ማለት ከኮምፒውተራችን ውስጥ የማይፈለጉ ደርቲ የሆኑ ቆሻሻዎች የሚቀመጡበት ማለት ነው ኮንሴፕቱ። ነገር ግን ሪሳይክል ቢን ውስጥ የምንቀመጡ ነገሮች አስፈላጊ ከሆኑ ሪስቶር መደረግ አለባቸው ወይም ወደ ነበሩበት ቦታ መመለስ መቻል አለባቸው ነው። ሪሳይክል ቢን so restore datas or files if you have delete file or folders but not empty the recycle bin you can still get the deleted file back empty እስካላደረግነው ድረስ ሪሳይክል ቢንን መመለስ እንችላለን ማለት ነው። ሪሳይክል ቢኑን ኢምፒቲ ያደረግነው ማለት ግን ፐርማነንትሊ ምን አድርገናቸዋል ማለት ነው? አስወግደናቸዋል ማለት ነው። በቆሻሻ ውስጥ ያለ በቆሻሻ ማጠራቀሚያ ቅርጫት ውስጥ ያለ ቆሻሻ እስካልተቃጠለ ድረስ የሚፈለግ ወረቀት ቢኖር ወደ ቦታው መመለስ ይቻላል አይደል? ኦልሬዲ ከተቃጠለ ግን ተቃጠለ ነው ማለት። ስለዚህ ሪሳይክል ቢኑን ባዶ እስካላደረግነው ድረስ መመለስ እንችላለን ነው። ሶ ሃው ቱ ሪስቶር ነው አሁን ዋናው ሃው ቱ ሪስቶር ወይም እንዴት አገን እንመልሳለን ነው። ዳብል ክሊክ ኦን ዘ ሪሳይክል ቢን ቱ ኦፕን ኢት ኤንድ ኢንሳይድ ዚስ ዊንዶ ዩ ካን ሲ ዘ ፋይልስ ዛት ዩ ሃቭ deleted and right click on the files that you want to restore and click restore in the menu ምንድነው የምናደርገው? ሪሳይክል ቢን ላይ ዳብል ክሊክ እናደርጋለን። እሺ ዳብል ክሊክ እናድርግና ልክፈታት። አሁን ሪሳይክል ቢን ውስጥ ያሉ ፋይሎች በሙሉ ይከፈታሉ። እነዚህ ፋይሎች አሉ ማለት ነው። እነዚህ ፋይሎች አሉ። ለምሳሌ አሁን ቅድም ያደረኩት ምን ኤችኤች የሚል ፎልደር ነው አይደል? እንትን ያደረግነው ኤችኤች ይሄው እዚህ ጋር ይሄ ነው ቅድም ዲሊት ያደረኩት ከዴስክቶፑ ላይ ስቤ እንትን ያደረኩት። ዘን ምን አድርጉ ነው የሚለኝ? select the file that you want to restore የምንመልሰውን ፋይል ሰሌክት እናደርጋለን። ዘን ራይት ክሊክ ሳደርግ እንደምታዩት የመጀመሪያ ምን የሚል ይመጣልኛል?
ሪስቶር የሚል ይመጣ። አሁን ሪስቶር ከማድረጌ በፊት ላሳያችሁ። ዴስክቶፕ ላይ አሁን ኤች የሚባል ፎልደር አለ የለም። ስለዚህ እቺን ስንመልሳት ግን ኤችን እናገኛታለን ማለት ነው። አሁን ልመልሰው ነው። ራይት ክሊክ ዘን ሪስቶር። ሪስቶር ማድረግ ማለት መጀመሪያ ወደ ነበረበት ቦታ መመለስ ነው። አሁን ይኖራል ኤች አያችሁት? እዚህ ጋር ቦታ ቀይሯል እንጂ ኤች የሚባለው ፎልደር መጥቶልኛል ማለት ነው። መጥቶልኛል። ስለዚህ ሪሳይክል ቢን ውስጥ ያለን ዶክመንት በፈለጋችሁ ሰዓት ምን ማድረግ እንችላለን? መመለስ እንችላለን ነው። መመለስ እንችላለን ነው። ስለዚህ ሪሳይክል ቢንን እንከፍታለን። ሪሳይክል ቢንን ኢምፒቲ ዘ ሪሳይክል ቢን ሁሉንም ፋይሎች ከሪሳይክል ቢን ውስጥ ወይ ልንመልሳቸው እንችላለን ወይም ደግሞ ፐርማነንትሊ ሪሙቭ ካደረግነው ሪሳይክል ቢኑ ምንድነው የሚሆነው ማለት ነው? ኢምፒቲ ነው የሚሆነው ማለት ነው። delete the files and folders stay in the recycle bin until you empty the bin. If you empty the recycle bin anything, it will be permanently deleted, unable to restore from the desktop. አሁን ፐርማነንትሊ ምን አደረግነው ማለት ነው? ፐርማነንትሊ አጠፋ ነው ማለት ግን ሪሳይክል ቢኑ ውስጥ አይገኝም። ሪሳይክል ቢኑ ኢምፒቲ ከሆነ እሱን መመለስ አንችልም። ማንን በመጠቀም ነው? ሪሳይክል ቢንን በመጠቀም መመለስ አንችልም ነው። እዚህ ጋር ግን አንድ ነገር ያዙ። ፐርማነንትሊ የጠፋ ፋይልንም መመለስ ይቻላል። የሚቻለው ግን ምን በመጠቀም ነው? ሌሎች አፕሊኬሽኖችን በመጠቀም መመለስ የሚቻልበት ሂደት አለ። እሱን አሳያችኋለሁ። አሁን የምናየው እዚህ ጋር እንትኑ የሚያወራው ግን ኖርማሊ አንድን ፋይል ከዴስክቶፕ እንዴት ሪሳይክል ቢን ውስጥ እናደርጋለን፣ ወደ ነበረበት ቦታ ደግሞ እንዴት እንመልሳለን። ሶ ሪሳይክል ቢኑ ኢምፒቲ ከሆነ ኦልሬዲ ፋይሎቹ ፐርማነንትሊ ምን ሆነዋል ማለት ነው? ዲሌትድ ሆነዋል። ወይም ደግሞ ፋይልን ፐርማነንትሊ ስናጠፋ ምን ማድረግ አለብን? ይችን ኤች ፋይል እስቲ ውስጥ የሚጠቅም ነገር ከሌላት ላሳያችሁ። ላጥፋትና ሌላ ፋይል ላሳያችሁ። ለምሳሌ ይችን ቢቢ የምትባል ፎልደር ኢምፒቲ ናት፣ አጠቅመኝም ማለት ነው። ስለዚህ ሽፍትን ይዤ ዲሌት ላድርግ። ሽፍትን ይዤ ዲሌት አደረኳት ማለት የት አላገኛትም ማለት ነው? ሪሳይክል ቢን ውስጥ ሽፍት ፕላስ ዲሌት ማለት ነው። ዘን ምን ይለናል? አር ዩ ሹር ዩ ዋንት ቱ ዲሌት ዚስ ፎልደር? እርግጠኛ ናችሁ ወይ ፐርማነንትሊ ምን ለማድረግ? ዲሌት ለማድረግ። ይሄ ፋይል ሪሳይክል ቢን ውስጥ አይገባም ማለት ነው። ይሄ ፋይል ሪሳይክል ቢን ውስጥ የምናደርገው ግን እንደዛ አይጠይቀንም። አር ዩ ሹር አይለንም። ምክንያቱም ኦልሬዲ ማስቀመጫ ነው። ብንፈልግ ምን ማድረግ ስለምንችል መመለስ ስለምንችል። አሁን እቺን የስ ብላት ኦልሬዲ ዲሌት ሆናለች። ሪሳይክል ቢን ውስጥ ገብቼ አሁን ቢቢ የሚል ፎልደር ብፈልግ አላገኝም። ምክንያቱም ፐርማነንትሊ ነው ዲሌት ያደረኩት ማለት ነው። ሪሳይክል ቢን ውስጥ እንድንመልሰው የምንፈልገውን ፋይል ነው እዚህ ጋር ሪሳይክል ቢን ውስጥ ዲሌት አድርገን ማስቀመጥ የምንችለው ማለት ነው። ከዛ ውጭ ምን ብያችኋለሁ? ሪሳይክል ቢን ውስጥ ያለ ቦታ ኦልሬዲ ሃርድ ዲስካችን ላይ ምን ይይዛል? ስፔስ ይይዛል አይይዝም? ይይዛል አይይዝም? ይይዛል። ፕሮፐርቲውን እንየው እስቲ። ሪሳይክል ቢን ፕሮፐርቲው ኦኬ፣ ያው እዛ ውስጥ ያለ እንትን ስለሆነ አላሳየኝም። እዚህ ጋር ያሉ ፋይሎች በጊጋባይት ማሳየት አለበት። ይሄው እዚህ ጋር እያሳየኝ ነው። ማክሲመም ሳይዝ 12044 በምን በሜጋባይት ማለት ነው። ማክሲመም ይሄን ያክል ፋይል ምን ማድረግ ይችላል ማለት ነው? መያዝ ይችላል ሪሳይክል ቢናችን ማለት ነው። ሪሳይክል ቢናችን ማለት ነው። ስለዚህ እንግዲህ ሪስቶር ማድረግ እንችላለን ነው። ፐርማነንትሊ ከሆነ ግን ምን ያስፈልገናል? አፕሊኬሽን ያስፈልገናል። አፕሊኬሽን ለምሳሌ ፍሌሻችሁ ላይ ያለ ዳታ በጣም ኢሴንሻል የሆነ ዳታ ወይም ደግሞ ኮምፒውተራችሁ ላይ ያለ ኢሴንሻል የሆነ ዳታ ቢጠፋባችሁ ምን መጠቀም ትችላላችሁ ማለት ነው? አፕሊኬሽን ሪከቨር የሚያደርግ አፕሊኬሽን አለ። እዚህ ጋር አሁን እኔ የምጠቀምባት አፕሊኬሽን አለች ሪከቨር የምታደርግ። ሺፍት ፕላስ ያደረጋችሁትን ፋይል ሪኩቫ ትባላለች። ወይም ደግሞ በርካታ አይነት አለ። አሁን ኢንተርኔት ላይ ብትገቡ ይፈልጋችሁትን አውርዳችሁ ሪከቨር ማድረግ ትችላላችሁ ማለት ነው። አሁን እቺ ከዚህ ኮምፒውተር ላይ አላስፈላጊ የሆነ ፋይል ድንገት ሌላም ሰው ሊያደርገው ይችላል፣ እኔም ባጠፋው መመለስ ይችላለሁ ማለት ነው። ዌልካም ቱ ዘ ሪከቨር ዊዛርድስ። አሁን የምትፈልጉትን ፋይል
ተመልከቱ እያያችሁት ከሆነ ምንድነው የምመልስልህ? ፋይል ነው፣ ፒክቸር ነው፣ ሙዚክ ነው፣ ዶክመንት ነው፣ ቪዲዮ ነው፣ ኮምፕረስድ የሆነ ፋይል ነው ወይስ ኢሜል ነው? እኔ አሁን ኦል እላለሁ። ኦል ብዬ ኔክስት እላለሁ። እዚህ ጋር ሎኬሽን መምረጥ አለባችሁ። አይ አም ኖት ሹር እርግጠኛ ካልሆናችሁ እዚህ ኮምፒውተር ውስጥ የሆነ ፋይል ለምሳሌ የምትፈልጉት ፎቶ ወይም የምትፈልጉት ቪዲዮ ጠፋ እንበል፣ ዲሌት ተደረገባችሁ፣ ሶ መመለስ አለባችሁ እንደ ባለሙያ ማለት ነው። ሪሳይክል ቢል ውስጥ የለም። ስለዚህ ሪከቨሪ ሆን ሶፍትዌሮችን መጠቀም እንችላለን። አሁን አይ አም ኖት ሹር አልኩኝ ማለት ምን ማለት ነው? ቦታውን አላውቀውም የምመልስበትን። ነገር ግን ለምሳሌ ከፍሌሹ ላይ ወይም ከሲ ውስጥ ከዲ ውስጥ ከሆነ እንትን የምታደርጉት እዚህ ጋር ስፔሲፊክ ሎኬሽን መምረጥ አለባችሁ። ኢን ስፔሲፊክ ሎኬሽን ዘን ብሮዝ ታደርጋላችሁ ማለት ነው። ብሮዝ ታደርጋላችሁ። ዘን ኔክስት እያል ስቴፑን እንጨርሳለን ማለት ነው። ይሄኛውን ስቴፕ እንጨርሳለን። ገብቷችኋል? አሁን ያወራኋችሁ